አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት አመሻችሁ? ደህና ናችሁ ወይ? ተጠፋፍተናል። እኔም ጠፍቻለሁ ውዶችዬ። ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ሀይሚዬ የኔ ቆንጆ መታለች። እንግዲህ ያው ብሩኬ ጋር አይደለም ብቻዋን የመጣችሁ። እኔ የሚገርማችሁ ብሩኬን ፎቶውን ሳይ ምናምን ያው ይሄ ነገር የበፊት ነው ግን አብረው መጥተዋል ምናምን ብዬ ነበረ ደስ ብሎ ምናምን እንትን ያልኩት ማለት ነው። ግን ርዕሱን ሳየው በጣም ነው የደነገጥኩት። ከዛም በተጨማሪ ደግሞ የእሷን ንግግር ስሰማ በጣም ነው ውስጤ ያዘነው ማለት ነው። ግን ኢንሻአላህ ሁሉም ነገር ኢንሻአላህ ሳትሄድ በፊት ይስተካከላል፣ መስተካከልም አለበት ማለት ነው። ብሩኬ ነገ ቢያገኛት ወይ ደግሞ ምናልባት እንኳን ከወጣች ከሄደች ያለውን ነገር አጣርቶ ብሩኬ ቢሄድ እዛ ካለችበት ቦታ ምናምን ብቻ የሆነ ነገር ተፈጥሮ እነዚህ ልጆች መቼም ቢሆን አይለያዩም ኢንሻአላህ ማለት ነው። እና ውዶች እያታስቡ አትጨነቁ። ብዙ ሰዎች እያለቀሳችሁ ነው። የምር እኔም ስሰማ በጣም ነው ውስጤ ስብር ያለው ማለት ነው። እና ዛሬ ምን እያሰብኩ ነበር መሰላችሁ? የምር አንዳንዴ ብሩኬም ሀይሚዬም ሚዲያ ላይ ጠፍተዋል። ኢንስታግራም ላይ ምንም የፖስቱት ነገር የለም። ሪፖስት አላደረጉ፣ ፖስት አላደረጉ። ሁለታቸውም ጠፍተው ውለዋል። እና እያየኋቸው ምናምን ነበርና እንዴ በዚህ ልክ ነው ሰው መውደድ ነው ያልኩት። በቃ በዚህ ልክ ሰው መውደድ ያሰቃያል ምናምን ነው ያልኩት የምር። እና ድጋሜ እኔ ለእናንተም የምመክራችሁ ነገር ማለት ነው የምር የሆነ ካፕሎችን እንደዚህ በፍቅር ምር ያሉ ልጆችን ምናምን እንደዚህ ባትለምዱ አሪፍ ነው ብዬ አስባለሁ፣ የሚዲያ ሰዎች ማለት ነው። እና ምክንያቱም ከለመዳችሁ የሆነ ሰዓት ላይ እነሱ መሀል ክፍተት ሲፈጠር ምናምን በጣም ተጎጂ የሚሆነው ያ ሰው ነው ማለት ነው። እና እኛም በዛ ልክ ነው እንግዲህ ሀይሚዬና ብሩኬን ከድሮ ጀምሮ እየተከታተልናቸው እነሱ ጋር አብረን ክፉ በጎን እየሳቅንም እያለቀስንም እየተደሰትንም እየባረቅን ሁሉ ነው እዚህ ጋር የደረስ ነው ማለት ነው። እያየናቸው ያደጉ ልጆች ናቸውና በዚህ ልክ ደግሞ እነሱ እንደዚህ ሆኖ ማየት በጣም ከምንም በላይ በጣም ከባድ ነገር ነው። 3 ወር ሙሉ በጭንቀት በሀሳብ ነው እንትን ስንል የነበረውና ማለት እኔ አሁን ድራማ ነው ኦፍኮርስ ድራማ ነው። አሁንም ቢሆን ተስፋ አልቆርጥም። ይሄ ስራ ነው ብዬ መቼም ቢሆን አላምንም ማለት ነው። አላምንም እንደዚህ አይነት ነገር ሪል ህይወት እንደዚህ አይነት ነገር የለም፣ በፍጹም አላምንም። ግን አሁን በስከ መጨረሻ ምናልባት የሰው ልጅ እኮ ድራማ ሲሰራ ምን ሲል በመሀል የሆነ ነገር የማያግባባው ነገር ይኖራል አይደለ? በቃ በድራማውም በሚሰሩት እንትን ራሱ የሆነ ነገር ሊያጋጫቸው ይችላል። ምናልባት አሁን የሆነ እንትን ተፈጥሮ ክፍተት ተፈጥሮ ምናልባት ትንሽዬ ጸብ ሊኖር ይችላል፣ አይታወቅም። ግን እንደዛም ነው ብዬ መደምደም አልችልም። ግን ደግሞ ሊሆን ይችላል ምናልባት። ግን እስከዚህ እስከ መለያየት ድረስ የሚያደርስ ምናምን በዚህ ልክ እንደዚህ ምናምን እኔ አላምንም፣ መቼም ቢሆን አላምንም። ይሄን ነገርም አልቀበልም ማለት ነው። ምክንያቱም የሆነ እውነተኛ ነገር በዚህ ደረጃ ሁልጊዜ እዚህ ጋር ሚዲያ ላይ እየመጡ እንደዚህ የሚሆን ሰው አለ ብዬ አላስብም። ፐርሰናል ህይወታቸውን ሲጀመር እንደው ምኑን ነው እውነት ነው ብለን የምንይዘው? የትኛውን ነው? ምንም እኮ እውነት የሚመስል ነገር የለውም። ገባችሁ? ምንም እውነት የሚመስል ነገር የለውም። ሲጀመር ጀምሮ እስካሁን ድረስ ያለው ነገር ምንም እውነት የሚመስል ነገር የለውም። እንዴት ነው አንድ ሰው በእውነተኛው ህይወት እንደዚህ አይነት ነገር አለ? የለም። ሊኖር ይችላል፣ ግን ደግሞ የመጡበት አካሄድ ምንም በቃ ሊፈጠር የማይችል ወይም ደግሞ ሊሆን የማይችል ነገር ነው። ገባችሁ? ስለዚህ ያን ነገር ልቀበለው አልችልም ማለት ነው። ግን በዚሁ እንትን ብለው ደግሞ በቃ ምናልባት ሀይሚዬ ይህን ፕሮሰስ አሁን ከጀመርኩ ቆይቻለሁ አለች። መቼ ጀምራው ነው ምናምን የሚለው ነገር ግራ ያጋባል። እና ብቻ ግን ይሄም አንዱ እንትን ሊሆን ይችላል፣ አይታወቅም። አታስቡ፣ አትጨነቁ። መቼም ቢሆን እኔ በሀይሚና በብሩኬ ተስፋ አልቆርጥም እስከ ጥግ ድረስ ማለት ነው። መጨረሻቸውን እስከማይ ድረስ መቼም ቢሆን ተስፋ ልቆርጥ አልችልም። ሀይሚዬ ደግሞ ዛሬ የተናገረችው ንግግር ብዙ ነገር አለ። ያው በብሩኬም እንደዚህ እየተመላለሰ ይቅርታ ሲጠይቀኝ ምናምን የሆነች ልጅ በነገራችን ላይ ስታወራ ሰምቼ ነበረ ኮሜንት ላይ ማለት ነው። ምናልባት ሀይሚዬ ፕሮሰስ ጀምራ ይሆናል እንደዚህ የጨከነችው አይነት ነገር ብላ ኮምታ ነበር የሆነች ልጅ ማለት ነው። እና ሱብሃንአላህ አንዳንዴ ያንንም አይተው ሊሆን ይችላል እኮ ገስት ላይ ደግሞ እኔ ማቃት ልጅ አለች እና እነሱ ቤት ገባለሁ ብዙ ጊዜ። ሀይሚዬን ብሩኬንም በኩል አይን ነው የሚያዩት ማለት ይወዷቸዋል። ሁለታቸውንም ሚዛናዊ ናቸው ብዬ የማስባቸው ልጆች ናቸው። እና እነዛ ቤት ገብቼ እንዲህ እያሉ ነበር። እንደውም በቃ
ሀይሚዬ ናት አሁን ሻንጣዋን ይዛ በቃ ሪፖርት ምናምን ሄዳ እንትን ማለት ያለባት ምናምን እንጂ ብሩኬ መሆን የለበትም። በቃ ብሩኬ ደግሞ ባሁኑ እንትን ማለት አለበት ምናምን እያሉ አይዲያ እንትን እያሉ ነበርና ሼር አድርጉላት ምናምን እየተባለ ሁሉ ነበርና ያንን ነገር ነው ያደረገችው ሀይሚዬ ማለት ነውና ብቻ ለማንኛውም ሁሉም ነገር ለበጎ ነው። እነዚህ ልጆች ፈጣሪ አገናኝቷቸዋል። ፈጣሪ ደግሞ ኢንሻአላህ አይለያያቸውም። ፈጣሪ ይገባበታል ሁሉን ነገር። የሆነ ነገር ተፈጥሮ ብቻ ሀይሚና ብሩኬ አይለያዩ መቼም ቢሆን ማለት ነው። እኔ እንጃ ተስፋ አልቆርጥም መቼም ቢሆንና አትጨነቁ ውዶቼ፣ አታስቡ። ሁሉም ነገር ለበጎ ነው እና ያለችው ነገር በሙሉ ደግሞ እኛንም እንትን ብላለች። ከዛ ደግሞ ምን አለች? 1 አመት ምናምን 2 አመት አላለችም? አረ ሀይሚዬ በህግ አምላክ እንዴ እንደዚህ ለምደናቸው 2 አመት 1 አመት። አረ በፈጣሪ። በዛ ላይ ደግሞ ሁሉም እኮ ቦታ ጦርነት ነው፣ ሰላም የለም እና ሪፖርትስ ክፍት ነው እንዳሁን ሁሉም እንዴት ነው አሁን? የት ሀገር መሄድ ይቻላል? አሜሪካ መሰለኝ መሄድ የሚቻለው አይደለ? ሌላ ቦታ ሪፖርት ምናምን ዝግ መሰለኝ። አሜሪካም ራሱ ያወኩት አዶናይ ሲሄድ ነው ክፍት መሆኑን ያወኩት ሪፖርት ራሱ ማለት ነው እንጂ የተከፈተ አይመስለኝም። የተዘጋጋ አይነት ነገር ነው የመሰለኝ ማለት ነው። እና በዚህ ሰዓት ሁሉም ቦታ ሰላም የሌለበት ነው ማለት የተዘጋጋበት እንትን ነው ያለውና እንዴትስ ነው ብቻዋን ልትሄድ የምትችለው? ሀይሚዬ ብቻዋን ሄዳ እዛስ ማን ነው የሚቀበላት? ምናልባት የሚቀበላት ሊኖር ይችላል፣ ግን እንዴት ነው? እኔ አልገባኝም። ከዛስ በኋላ የሚለው ነገር ጥያቄ ምልክት ነውና ብቻ ለማንኛውም ውዶቼ ይሄ ነገር ምናልባት አንዱ የስራው አይዲያ ሊሆን ይችላልና ምንም አትደናገጡ። ለጊዜው ተረጋጉ። ብዙ ሰው እያለቀሳችሁ ስለሆነ ነው። በጣም ስሜትን ይጎዳል። የምሬን ነው። እኔ እንጃ እኔ እነዚህ ልጆች መቼ ነው ያወኳቸው ነው ያልኩት። የምሬን ነው። እና ከዚህ በኋላ ማለት ነው የፈለገ ሰው የሚዲያ ሰው ሆኖ በቃ ጥሩ ላይፍ ጥሩ ፍቅር ራሱ ቢኖረው እነዛ ልጆች መልመድ አልፈልግም የሚዲያ እንትን ማለት ነው። ምክንያቱም በጣም ጉዳት ነው። እኔ ሀይሚዬና ብሩኬን ራሱ ከነዚህ ልጆች መውደድና ፍቅር እንዴት በወጣሁ እያልኩ ነው። የምሬን ነው። በጣም በቃ የሆነ ነገር በተፈጠረ ቁጥር እንጨነቃለን፣ እናስባለን፣ ራሳችንን እንጎዳለን ምናምን። እኔ ቲክታክ ምናምን ስገባ ሁሉም አዶናይ ጃኒ ይላሉ እና እኔ እነዚህ ልጆች አሁን አልለምድም ይቅርብኝ ምናምን እያልኩ ማለት ነው። ዝም ብዬ ሾፍ ነው ማረጋቸው። አዶናይ ራሱ እነዚህ መልካም ነገሮች ምናምን የሚሰራቸው ነገሮች አሉ አይደለ? ላይክ ገባ ብዬ ምናምን ሾፍ አድርጌ ነው የምወጣው። ከዛ ጃኒም እንደዚሁ አንዳንዴ ላይቭ ስገባ ምናምን ራሱ እንደዚህ ጣትኩሬ አልከታተልም። ምክንያቱም ትኩረት ሰጥታችሁ የምትከታተሉት ነገር ትሰምጣላችሁ። ወደዛ ነገር ገባችሁ? ወደዛ ነገር ትሰምጡና ኦልሬዲ በቃ የሆነ እነዛ ልጆች ሱስ ነው የሚሆኑባችሁ። በጣም ተወዷቸዋላችሁ ከልባችሁ ምናምን። ሀይሚና ብሩክ አሁን ከድሮ ጀምሮ እየተከታተልናቸው ስለመጣን በቃ መላው ሰውነታችን ውስጥ ነው ፍቅራቸው የተሰራጨውና በጣም ከባድ ነው። አልቅሽ ይለኛል አንዳንዴ። እኔማ የሆነ ስራ መሆኑን እያወኩ ምናምን ራሱ እንደዚህ ተከፍተው ሲመጡ ተክዘው ሲመጡ ምናምን አልቅሽ ሁሉ የሚለኝ ሰዓት አለ። ትናንትና እንባዬ ቅርዝዝ እያለ ዛሬ ራሱ የድሮ ፖስታቸውን ምናምን የድሮ ቪዲዮአቸውን እየፖስቱ ቲክቶክ ላይ እያስለቀሱኝ ነበር። የምሬን ነውና አልቻልኩም። የምሬን ነው። እነሱ እስከመፈጠራችን አያውቁንም፣ ግን ደግሞ እንደ ኦዲየንስ በጣም ነው የሚወዱን የሚያከብሩልኛም ቦታ ያላቸው ልጆች ናቸው። ከኛ ጋር እንደ ቤተሰብ ናቸው። በቃ እኛም ቤተሰብ አድርገናቸዋል፣ እነሱም ቤተሰብ አድርገውናል። ገባችሁ? ስለዚህ በእንደዚህ አይነት ሁኔታ ውስጥ ደግሞ ሆኖ ስናያቸው እንዴት ነው ስሜታችን የሚጎዳውና ፈጣሪ ሰላሙን ያብዛላችሁ በያላችሁበት እህቶቼ። አትጨነቁ፣ አታስቡ። ሁሉም ነገር ለበጎ ነው። ነገ ሌላ ቀን ነው ኢንሻአላህ። በቃ ይሄም ነገር አልፎ የሆነ ነገር ተፈጥሮ ብቻ ጥሩ ነገር እንደሚመጣ ተስፋ አደርጋለሁኝ። አትጨነቁ፣ አታስቡ፣ ራሳችሁን እንዳትጎዱ። አሁን ይሄን ነገር ባለችው ነገር ብቻ ብዙ ሰው ትጎዳላችሁ በእርግጠኝነት ማለት ነውና ሀይሚዬ ደግሞ የተናገረችው ነገር አለ ማለት ብዙ ነገር እኔ እንደ ጥፋተኛ ምናምን እያለች ሚዲያ ላይ የሚሳደቡትን ምናምን በቃ ስለ ሁሉም ነገር ተናግራለች። ሀይሚዬ የሚዲያ ሰው ስትሆኚ በጣም በዚህ በኩል የሚሳደብ የሚጠላሽ ይኖራል፣ በዚህ በኩል ወዳጅሽ ይኖራል። ግን ከጥላታቻችሁ ብዙ ወዳጆቻችሁ ነው የሚበልጡት ማለት ነውና በጣም ብዙ ወዳጆቻችሁ ነው የሚበልጡት። ስለዚህ ለነዛ ነው እንጂ ቦታ መስጠት ያለባችሁ፣ ለተሳዳቢ ምንም አይነት ቦታ መስጠት የለብሽም።
የሰው ነገር ሲጀመር ምንም መስማት አያስፈልግም። ሰው የፈለገ መልካም ብትሰሩ የፈለገ ጥሩ ነገር ብትሰሩ የሆነ አቃቂር ማውጣቱ አይቀርም። በተለይ ሀበሻ በቃ ምንም የፈለገ ጨዋ ሁኑ፣ በቃ የፈለገ ጨዋ ሁኑ። እንዴ ሀበሻ አዝላችሁት ራሱ እግሬ ተንጠለጠለ የሚል ሰው ነውና በጣም አይቻልም። በቃ ሁሉን ነገር አንዳንዱን ስታልፉ ነገሮችን እያለፋችሁ ነው እስካሁን ድረስ የደረሳችሁት እዚህ እያለፋችሁ ነው አይደለ? ስለዚህ አሁንም ቢሆን እያለፋችሁ ነው እንጂ መሆን ያለበት ለተሳዳቢ ምናምን ቦታ እየሰጣችሁ ከሆነ ከባድ ነው። ምክንያቱም በቃ ትንሽ ናቸው እኮ እነዛ ደግሞ እኮ ትንሽ ናቸው የሚጠሏቸው ምናምን ትንሽ ናቸው እንጂ አብዛኛውን እኮ ብዙ ወዳጅ ነው ያለው። ግን እነዛ ወዳጆቹን ጥላቶቹ ትንሽ እነዛ ትንሽ ጥላቶች ይሸፍሯቸዋል። ገባችሁ? ስለዚህ ለዛ ነው ሀይሚዬ እንወድሻለን፣ በጣም ጀግና ጠንካራ ልጅ ነሽ። ግን ደግሞ ይሄን ነገር መጀመሪያ ጀምረሹ ፕሮሰሱን ጀምረሽ እንደዚህ እኔ እንጃ አላቅም ማለት ብሩኬም ቢሆን እንዳልሽው መጀመሪያ ማስተካከል ያለበት ነገሮች አሉ። እነዛን ነገሮች ያስተካክል ነበረ። እኛም እየነገርነው ነበር ይሄን ነገር ባትጀምሪ፣ ይሄን ነገር ውስጥ ባትገቢ ነገሮች ይስተካከሉ ነበረ ማለት ነው። እሱም ደግሞ ያስተካክላልም። እኛም እዚህ ጋር የተቻለንን ነገር እየነገርን ነው ምናምን እኔ እንጃ አላቅም። ብቻ ሀይሚና ብሩኬን ፈጣሪ ሰላማቸውን ያብዛልን። በፍቅር በደስታ እንደሚመጡ ተስፋ አደርጋለሁ። አላቅም እኔ እንጃ መቼም ተስፋ አልቆርጥም በእነሱ ማለት ነው። ውዶቼ ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።